ጤና ይስጥልን እንዴት አላችሁ? ሰበር ዜና ነው። በፓኪስታንና በአፍጋኒስታን መካከል ግልጽ ጦርነት ታውጇል ወይም ደግሞ ጦርነት ተቀስቅሷል። ይህን ተከትሎም ደግሞ የአፍጋኒስታን መንግስት መመታቱ እየተነገረ ነው። ማለትም ዋና ከተማዋ ካቡል ሳትቀር በተዋጊ ጀቶች እጅጉን ክፉኛ ስትደበደብ አድራለች። የአፍጋኒስታኑ ታሊባንም እንግዲህ አጸፋዊ ምላሽ እንደሚሰጥ እየተነገረ ነው። ፓኪስታን እንግዲህ ብዙ ጥቃቶች እንዳደረሰች የሀገሪቱ መገናኛ ብዙኃን በተለይም የፓኪስታን ቲቪ በመባል የሚታወቀው ብዙ መረጃዎችን አጋርቷል። እጅግ በርካታ ሎኬሽኖች ጥቃት መሰንዘራቸው ወይም ደግሞ እዛ ቦታ ላይ ከባድ ጥቃት መሰንዘሩን በግልጽ አስቀምጧል። የስቴት ቲቪ ያው ከመንግስት ያገኘው መረጃ ነው። የታሊባን ጦር ወይም ብርጌዱ ዋና ሄድኳርተሩ ማለት ነው ዋና መስሪያ ቤቱ እሱ ጥቃት ደርሶበታል። የጦር መሳሪያ ማከማቻዎች ደግሞ በካንዳሃር በሚባሉ አካባቢዎች እንደዚሁም መውደማቸውን አስቀምጠዋል። በታሊባን ደግሞ ዋነኛ መቀመጫ ተብሎ በሚታሰበው ዋሊሃን ሴክተር እሱም ላይ እንደዚሁ ጥቃት ደርሷል። ታሊባን በሌላ በኩል የሚገኝበት በፔኪታካ ኒር ወይም ደግሞ በሻል ሴክተር አቅራቢያ እሱም ጥቃት ደርሶበታል። የታሊባን ቤጆር ሴክተር እንደዚሁ ተመቷል። አንጉር አዳ የተባለው ሴንተር እንደዚሁ ተመቷል እና እጅግ በጣም በርካታ ጥቃቶች ነው ፓኪስታን የሰነዘረችው አፍጋኒስታን ላይ። ይህ ጉዳይ እንግዲህ በቀላሉ የሚቆም አይደለም። የፕራይም ሚኒስትር ስፖክስማን መግለጫ ወይም ደግሞ አንዳንድ ጉዳዮችን አስቀምጠዋል። እንግዲህ ወይም ደግሞ የጠቅላይ ሚኒስትሩ ቃል አቀባይ እሳቸው የሰጡት ነገር ትንሽ አስቸጋሪ ነው። ሞሃርሺፍ ዛይዲ ይባላሉ። እሳቸው እንግዲህ የፓኪስታን ጠቅላይ ሚኒስትር ቃል አቀባይ ናቸው። እሳቸው ምንድነው ያሉት? በጣም እጅግ በርካታ ቦታዎችን፣ በርካታ ጥቃቶችን፣ በርካታ ሁኔታዎችን፣ ችግሮችን መፍጠራቸውን ነው ያስቀመጡት። ለምሳሌ ብዙ ኢንዲፔንደንትሊ ቬሪፋይድ ባይደረግም ግን እንዴት ገብተው አጣሩት የሚለው እንዳለም ሆኖ ግን መረጃው ብሬኪንግ ኒውስ ስለሆነ መረጃውን ላጋራችሁ ፈልጋለሁ። 133 የአፍጋኒስታን ወይም ደግሞ አፍጋን ታሊባን የሚባሉት ኃይሎች እነሱ እንደተገደሉ ነው ያስቀመጡት ወይም ህይወታቸውን እንዳጡ፣ 200 የሚሆኑ ተጎድተዋል ነው። ተጨማሪ ካሳሊቲስ ወይም ደግሞ ጉዳቶችም ይጠበቃሉ። የፓኪስታን አየር ጥቃት እጅግ ከባድ ነው። በእርግጥም ካቡል ላይ ዋና ከተማዋ ተመቷል። እንግዲህ ፓክቲያ ወይም ደግሞ ሌላ ካንዳሃር የተሰኙ ቦታዎች እነዚህ ከባድ ጥቃት ተሰንዝሮባቸዋል። እዚህ እንግዲህ 27 የአፍጋኒስታን ታሊባን ወይም አፍጋን ታሊባን ማዕከላት ወድመዋል ነው የተባለው። 9 have been captured። እንግዲህ ገብተው 9 ቦታዎችን 9 ፖስትስ ወይም 9 ወሳኝ ቁልፍ የሚባሉ የታሊባን ፖስት ወይም ቦታዎች ላይ እነሱን እስከ መቆጣጠር ደርሰናል ነው። ከ80 በላይ የሚሆኑ ታንኮች እንግዲህ የተለያዩ መድፎች አርትለሪ የሚባሉት ማለት ነው የታጠቁ ሰዎች እንደዚሁም ዲስትሮይድ ሆነዋል የሚል መረጃ ነው የተጋራው። ይሄ ትንሽ አስቸጋሪ ነው። አንዳንድ መጣራት ያለበት ጉዳይ አለ። የአፍጋኒስታን መንግስት ደግሞ 3 locations hit by bombs ነው ያለው። የአፍጋኒስታን እንግዲህ Pakistan has bombed Kabul and Kandahar as well as at least one target in Afghanistan's ፓክታ ፕሮቪንስ ነው የሚል ሀሳብ ያቀረቡት እንግዲህ የታሊባን ስፖክስማን ዛቢሁላ ሙጃሂድ ይባላሉ። እሳቸው ናቸው ይህን ሀሳብ ያቀረቡትና እንግዲህ ፓኪስታን ቢያንስ እነዚህ 3 በተለይም ካንዳሃር፣ ካቡል ፓኪታ በሚባሉ ፓክቲያ በሚባሉ ቦታዎች ላይ ጥቃት ማድረሷን ነው በግልጽ ያስቀመጡት። እነዛ ግን ሰፋ አድርገው የተናገሩት በኤክስ ገጻቸው ላይ የአፍጋኒስታን ተከላካይም ያስቀመጠው ሀሳብ there were no casualties ነው ያሉት but the report has not even verified። በእነሱ በኩል ደግሞ ፓኪስታን ይህን ሁሉ እስከ 133 በላይ ሰዎች እጅግ በጣም በርከት ያሉ ቦታዎችን ተቆጣጥረናል፣ ደብድበናል ባሉበት አጋጣሚ ታሊባን ደግሞ ይሄ ነው አይደለም የሚል ሀሳብ ነው የሰጠው። ታሊባን በነገራችን ላይ በጣም ኃይለኛ ተዋጊ፣ ጀግና ተዋጊ ነው። ከዚህ ቀደም ታስታውሱታላችሁ ለ20 አመታት ያህል ከአሜሪካ ጋር ከተፋለመ በኋላ የሀገሪቱን መንግስት በድጋሚ የተቆጣጠረ ብርቱ ኃይል ነው። አሜሪካ ባይዘዌ ከቪየትናም ቀጥሎ ማለት እንችላለን ብዙ ቦታዎች እንደ ችግሮች ቢደርሱባትም ግን ከባድ ሽንፈት ገጥሟት ነው የወጣችው ምንም ማስተባበያ በሌለው መንገድና ስለዚህ እንደዚህ አይነት ጠንካራ ኃይል ነው። ታሊባን ምላሽ ይሰጣል። ኦፍ ኮርስ እንግዲህ urgent the cowardly Pakistani army has bombed some places in Kabul, Kandahar and Pakisha. Praised be to God, no one was harmed.
የሚል በግልጽ በኤክስ ገጻቸው ላይ እንግዲህ ተተርጉሞ ነው በአረብኛ ነው በአረብኛ የተጻፈ ነው። እንግዲህ የታሊባን መንግስት የጻፈው ነው እና ሙጃሂድ የጻፉት ማለት ነው። እንግዲህ እሱን ነው እንግዲህ ያው መጸለይ ያስፈልጋል፣ በጎ ነገር ጉዳት እንዳልደረሰ ተስፋ ይደረጋል ነው። የተመቱትን ቦታዎች ቀደም ሲል ያልኳችሁን እነሱ መመታታቸውን ነው ያረጋገጡት። የፓኪስታን ጠቅላይ ሚኒስትር ደግሞ Armed Forces fully capable of defending security sovereignty የሚል ሀሳብ ሰጥተዋል። ይሄ ትንሽ እንደዚህ አይነት ጉዳዮች የተለመዱ ቢመስሉም በዛ አካባቢ በጣም በፈጠነ ነው ምላሽ የሚሰጣጡትና ጠቅላይ ሚኒስትር ሻህቤዝ ሻሪፍ ናቸው ይሄን ያሉት። እንግዲህ የፓኪስታን ኃይሎች ለብዙ ነገር ተዘጋጅተዋል። ሀገራቸውን ለመከላከል፣ ሀገራቸውን ዲፌንድ ለማድረግ፣ ደህንነቷን ለመጠበቅ፣ ሉዓላዊነት ሶቨሬኒቲ የሚባለውን ለመጠበቅ እሱንም ተዘጋጅተናል የሚል ሀሳብ ነው የሰጡትና ትንሽ ይህን ጉዳይ ማብረድ እንደሚያስፈልግ በግልጽ እየተቀመጠ ነው። ግን የኦፊሻል ስቴትመንት የፕራይም ሚኒስትሩ ይፋ እንዳደረገው ግልጽ የሆነው ወይም ይፋዊ የፓኪስታን አርምድ ፎርስ በጣም ዝግጁ እንደሆነ ፉሊ ለዛውም ኮንፍሮንቲንግ ኤኒ ሆስታይልስ በየትኛውም አጋጣሚ ለሚመጣ ግጭት ጥቃት ለመሰንዘር እና ራሱን ለመከላከል ዝግጁ መሆኑን ያስቀመጠው ፊልድ ማርሻል አሲም ሙኒር ናቸው ይሄን ያሉት። እንግዲህ ትንሽ ፖለቲካሊ እዛ አካባቢ አስቸጋሪ ሊሆን ይችላል። ፋይቲንግ በተለያዩ አካባቢዎች እየተደረገ እንደሆነ ነው የሰማን ነው። እንግዲህ በካቡል አካባቢ ያለው ሁኔታ ይህን ይመስላል። ምናልባት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ እንግዲህ calls for de-escalation amid Afghanistan Pakistan border crash አንቶኒዮ ጉተሬስ ናቸው የስ ጀነራል ሴክሬታሪ ማለት ነው። እሳቸው በአፍጋኒስታንና በታሊባን መካከል የተቀሰቀሰው ውጥረት አሁኑን እንዲረግብ ነው ጥሪ እያቀረቡ የሚገኙትና ጉዳዩን በቅርበት እየተከታተሉ ነው የሚል ሀሳብ ሰጥተዋል። ችግሩ ግን እነማን ናቸው ከጀርባ ሊኖሩ የሚችሉት? በዚህ ጉዳይ ላይ ህንድና ታሊባን አብረው ይሰራሉ ተብሎ ይታሰባል። በዚህ ጉዳይ ላይ ሩሲያና ታሊባን አብረው ይሰራሉ ተብሎ ይታሰባል። ምክንያቱም እንግዲህ በዓለም ላይ ታሊባን ትልቅ የዲፕሎማሲ ግንኙነት መልካም የሚባል ያለው ከቻይናና ከሩሲያ ጋር ነው። እንዲያውም ሩሲያ በዓለም ላይ ቁጥር 1 እውቅና የሰጠችው ለታሊባን ሆኗል። ምክንያቱም ታሊባን ቀደም ሲል እንደነገርኳችሁ በአሜሪካ አማካኝነት እንግዲህ ፍንቀላ ተደርጎበት ከስልጣን ከተነሳ በኋላ በካታር ዶሃ የተለያዩ ድርድሮች ከተደረጉ በኋላ ወደ ስልጣን ድጋሚ የመጣ ግዙፍ ኃይል ነው። ስለዚህ በዛ ላይ የሚደግፉት እንደነ ቻይናና ሩሲያ ያሉ ኃይላት በመሆናቸው ቀላል አይደለም። ሩሲያና እንግዲህ አፍጋኒስታን ያላቸው ግንኙነት ታሪካዊም ነው። በቅኝ ግዛትም ሰበብ ይሁን በብዙ መንገድ ያው በሶቪየቶች ዘመን የነበረ ታሪክ ቢሆንም በሱም ግንኙነት አላቸው። በዛ ላይ የነ ፑቲን መንግስት ለታሊባን እውቅና ይሰጣል። ብቸኛው ሀገር ናት በነገራችን ላይ ሩሲያ የመጀመሪያው ሀገር ናት ለታሊባን እውቅና በመስጠት እንደ መንግስትና እነዚህ ነገሮችም አሉ። የቻይና እንደምታውቁት ነው። የቻይናን ዴሌጌትስ ወይም ደግሞ ተወካዮች የታሊባን ተወካዮች እንደዚህ በእርስ በርስ ወደ ቤጂንግና ካቡል በመንቀሳቀስ ትልልቅ የፖለቲካ ስራዎች ሲሰሩ የነበሩ ናቸው። ዳይና ከዛ አንጻር ደግሞ አብረው ሊሰሩ ይችላሉ ተብሎ ይታሰባል። ራሽያና እንግዲህ ቻይናን ትይዛለች። በዛ ላይ ደግሞ ቻይናና ፓኪስታን ያላቸውን ፖለቲካዊ ግንኙነት ምን ይመስላል የሚለውን የምታውቁት አይነት በመሆኑ ቀላል አይደለም። እንግዲህ በጎ አይነት ግንኙነት ሊኖራቸው ይችላል። ከዛም ባሻገር ደግሞ የህንድ መንግስትም ጋር እንደዚሁ ታሊባን የተሻለ ግንኙነት አለው ከፓኪስታን ጋር። ምክንያቱም በካሽሚር አካባቢ ፓኪስታንና የህንድ መንግስት ጸብ ውስጥ ስለሆኑ የፓኪስታን ባለስልጣናት አንፕሮቮክድ አታክ በጣም ራሳችን ለመከላከል ወይም ደግሞ አፍጋኒስታን ሰዎች ጥቃት ስለሰነዘሩብን እኛ እነሱን ምላሽ ለመስጠት ነው ያደረግነው የሚል ሀሳብ ነው። በሁለቱም በኩል እንግዲህ ሚስካልኩሌሽን ተደርገናል ወይም ደግሞ ተሳስታችሁ ነው ያደረጉት ያለው የሚል ሀሳብ ነው የተሰጠው። አፍጋኒስታን እንግዲህ ጥቃት ደርሶባታል። በዋናነት ስትደበደብ አድራለች። የፓኪስታን ሚሊተሪ ኤር ሬድስ ኦቨር ዘ ዊኬንድ ፎሎ ዊክስ ኦፍ unrelenting violence along Pakistan border with Afghanistan ከዚህ ቀደም የነበረው ነግራችኋለሁ በተወሰነ መጠን እሱን ተከትሎ የመጣ ነውና የፓኪስታን ሚኒስትር ኦፍ ዲፌንስ says there is an open war with Afghanistan የሚል ሀሳብ ነው የሰጡት። የፎርመር የአፍጋኒስታን ፕሬዚዳንት ደግሞ bombing in Kabul እና ምናምን የሚል ወይም በቃ እሱን ተውና ሐሚድ ካራዚ የሚባሉ ፓኪስታን ኤርክራፍት ሃቭ ቦምብድ ካቡል ካንዳር ኤንድ ፓኪታ ወይም ደግሞ ሐሚድ ካራዚ የሚባለው
እንግዲህ እሳቸው ጥቃቱ በእጅጉ መድረሱን ያስቀመጡት Afghan will defend their beloved homeland with complete unity in all circumstances and will respond to aggressions with courage. The former president of Afghanistan የቀድሞ የአፍጋኒስታን መሪ ነው። በነገራችን ላይ እንዲህ ነው የሚደረገው። አንድ ሀገር ጭንቀት ላይ ስትሆን ስልጣን የተነካ ሳይሆን አንድ ላይ መቆምና አገርን ማዳን ነው የሚያስፈልገውና እንዲህ አይነት መግለጫዎች በአፍጋኒስታን በኩል የተሰማው ነበርና ብዙ ውጥረቶች መልካቸውን እንዳይቀይሩ እንግዲህ የመንግስታቱ ድርጅትም ይሰራል ተብሎ ይታሰባል። አሜሪካም የሚሰጡት መግለጫ ኤክስፔክትድ ነው ይታሰባል። ምን እንደሚሉ ዊውድ ሴ ምን ይሆናል። ፖለቲካሊ ግን አንዳንድ አስቸጋሪ ሁኔታዎችን ወይም ደግሞ ማኒፑሌት ለማድረግ የሚፈልጉ ሰዎች እንዳሉ እየተነገረ ነው። ምክንያቱም ይሄ መሳሪያ ለመሸጥ የሚፈልጉ ሰዎች አሉ። ሰዎች ሳይሆን ትልልቅ የዓለማችን ድርጅቶች አሉ። በዛ ላይ በሎቢ ስራ የተሰማሩ አሉ። እነዚህ ሁሉ እጅግ አስቸጋሪ ሁኔታዎች እንዲፈጠሩ ያደርጋሉ ተብሎ ይታሰባል። እነዚህን አጋጣሚዎች ደግሞ ተጠቅመው በዚህ ልክ መሄድ የሚፈልጉ ሰዎች ምንድነው መፍትሄው የሚል ጉዳይ አለ እና ትንሽ እዛ አካባቢ ላይ ያለው things have calmed down in Kabul አሁን እንደው ነዋሪዎቹ በካቡል ያለው ፍንዳታ ካቡል በተለያዩ ቦታዎች ላይ ስትመታ ነበርና እሱ አሁን በተወሰነ መጠን እንደተረጋጋች የተነገረ ነው። ብዙ ሰዎች እዛ አካባቢ ለምሳሌ የምታውቁት ሀፊዝ ዞላህ ማሩፍ እሱ ካቡል ላይ ሰዎችን ለማናገር ሞክሮ ነበረ። በተወሰነ መጠን I have spoken to a number of residents and local local officials in Kabul as well as in the province of Kandahar and Nangarhar ከዚህ ቀደም ጥቃት የተሰነዘረባቸውና ፓኪስታንና እንግዲህ አፍጋኒስታን ጥቃት ውስጥ የነበሩባቸው ናቸውና እነዚህን ሁኔታዎች እንግዲህ ያጣራ ሰው ነው እዛ አካባቢዎች ላይ የተሰነዘረው ጥቃትና በካቡልና በዚህ ቀደም በነገርኳችሁ ሁለቱ ሌሎች ቦታዎች ላይ ነገሮች እየተረጋጉ እንደሆነ ተቀምጠዋል። a terrible dynamic former US envoy for Afghanistan ብለዋል የአሜሪካ ልዩ መልእክተኛ በአፍጋኒስታን። እንግዲህ አስቸጋሪ ሁኔታዎች ሊፈጠሩ እንደሚችሉ ነው ያሳየው። this is terrible dynamic that must stop መቆም አለበት ነው ያሉት። ዛልሜይ ካልዛድ ይባላሉ ሶሪ እንግዲህ አፍጋኒስታን እና አሜሪካን በማደራደር ወይም ደግሞ የሪኮንሲሌሽን ውስጥ በመግባት ከ2018 እስከ 2021 ሪፕሬዘንታቲቭ በመሆን የአሜሪካ ማለት ነው ልዩ መልእክተኛ ተወካይ በመሆን አገልግለዋልና ይሄኛው ነገር ትንሽ ዳይናሚክሱን አስቸጋሪ እንዲያደርገው ማስቀመጥ አለባቸው፣ ሀገራቱ ማረጋጋት አለባቸው የሚል ሀሳብ ነው የተሰጠው። የኢንተር ኮሚኒቲ ስታንድስ ባይ ፓኪስታን አርሚ ፎርስ እንግዲህ ሻህቤዝ ሸሪፍ ናቸው ይሄን ያሉት የፓኪስታኑ ጠቅላይ ሚኒስትር። ኦፍ ኮርስ ይጠበቃል እንደዚህ አይነት ነገር። የፓኪስታን ጠቅላይ ሚኒስትር ደግሞ fully capable of crushing an aggression intentions ሙሉ በሙሉ እናወድማለን ነው የሚሉት። ሁኔታው በካቡል ቅድም ባልኳችሁ በፓክቲካ በካንዳሃር ብቻ የሚቆም አይመስልም፣ የሚቀጥል አይነት ነገር ነው እየተመለከትኩ ያለሁትና ትንሽ አስቸጋሪ ነው። ፓኪስታን ብዙ ጉዳዮችን 27 የሚሆኑ የሚሊተሪ ፖስቶችን እንደዚሁም 9 ቦታዎችን ካፕቸር አድርጋለ የሚል ሀሳብ ነው የምትሰጠው፣ ግን ትንሽ አስቸጋሪ ነው። ታሊባን ዲፌንስ ሚኒስትር ሳይድ ደግሞ በሌላ በኩል ታሊባን ያው ታሊባን ሲባል አፍጋኒስታን ለማለት ፈልጌ ነው 19 የፓኪስታን ሚሊተሪ ፖስትስ መመታታቸውን 2 የጦር ሰፈሮችን መመታታቸውን ምሽቱን ነው ያስቀመጠው እና 55 የፓኪስታን ወታደሮች ህይወታቸውን ማጣታቸውን ነው የተናገረውና ሁለቱም አይደብቁም። እንግዲህ እርግጥ ናቸው ወይስ አይደሉም የሚለው እንዳለ ሆኖ አገራቸውን እንግዲህ በዚህ ልክ ደግሞ አሁን ጦርነት ከሆነ ተሸንፊያለሁ አይባልም፣ ከዛ አንፃር እንደሆነም አይታወቅም። ግን ብዙ አስቸጋሪ ሁኔታዎች እየተፈጠሩ ነው። ብላስትስ ገንፈር በካቡል በጣም ሲሰማ ነበርና እንግዲህ ያው ትንሽ እንደዚህ አይነት ሁኔታዎች ለዓለምም ቀልድ አይደለም። ፓኪስታን በአፍጋኒስታን ላይ እንደዚህ ልክ ማወጇን ቀለል አድርጎ ማሰብም ልክ አይደለም። ካቡል ዋና ከተማዋ መመታቷም ትንሽ የተወሰነ መወሳሰብ ፖለቲካውን ይፈጥራልና ውድ ተመልካቾች እንደዚህ አይነት ነገሮች እጅግ አስቸጋሪ የዓለም የፖለቲካ ስርዓትን ይፈጥራሉ። ፓኪስታን እንደምታውቁት 170 የሚሆኑ የኑክሌር አረጫፎች አሏት። ታሊባን በመቋቋም ላይ ገና ነው። ምክንያቱም 2021 ላይ ነው ድጋሜ የተመለሰው
ሰው ብዙ የቤት ስራ አሉበት። የሀገሪቱን ፖለቲካ ማስተካከል አለበት። ከዛ አንጻርም አንዳንድ ሁኔታዎች ሊነሱ ይችላሉ። ያም ሆኖ ግን የሁለቱ ኃይላት ውጥረት በዚህ ልክ የሚለካ ሆኗል። መረጃውን ለማጋራት ነው። ቢኒያም ካሴ ነበርኩኝ። ታንክ ቨሪ ማች እንዴት